ሐሙስ ኦገስት 6 በ2025 ከተሰበሰቡ በሚሊዮን የሚቆጠሩ ቪዲዮዎች የተወሰደ ዳታ እንደሚያሳየው ከሆነ በአማካኝ 1000 የሚታይ ቪዲዮ ከ600 በላይ እይታዎችን የሚያገኘው በመጀመሪያዎቹ 24 ሰዓታት ውስጥ ነው። ይህም ማለት 60% የሚሆነው የእይታ ድርሻ በ48 ሰዓታት ውስጥ ብቻ ያልቃል። በዚህ ቪዲዮ የዋርም እና የኮልድ ኦዲየንስ ልዩነት፣ የቪዲዮዎቹ እይታ ሲቆም የሚያሳዩ 4 ዋና ዋና ፓተርኖችና ወዲያውኑ መወሰድ ያለባቸውን መፍትሄዎች በዝርዝር እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ብዙዎቻችን አልጎሪዝሙ እንዴት እንደሚሰራ ስለማናውቅ እጅግ በጣም ትልቅ ስህተት እንሰራለን። ልክ ቪዲዮ እንደለቀቀን ዩቲዩብ ቪዲዮዎቻችንን ይዞ ሰዎችን በር በበር እያንኳኳ ይህን ማየት ትፈልጋለህ ብሎ የሚያስተዋውቅ ይመስለናል። ነገር ግን የዩቲዩብ ዲስከቨሪ ስርዓት መሪ የሆኑት ቶድ እንዳብራሩት አሰራሩ የሚሰራው ከኋላ ወደፊት ወይም ደግሞ ባክዋርድ ነው። And the way it works is it isn't so much about pushing it out as much as it's pulling for each viewer. So when you open the homepage, YouTube is going to say, "Hey, Renee's here. We need to give Renee the best content that is going to make Renee happy today." It's very much centered around each individual person and ranking the videos for them, as opposed to looking at each individual video and trying to figure out who might like it. ይህንንም ቀለል ባለ አማርኛ ላብራራላችሁ። ስርዓቱ የሚሰራው ቪዲዮዎችን ወደ ውጭ በመክፋት ወይም ደግሞ ፑሺንግ ሳይሆን ለእያንዳንዱ ተመልካች ተስማሚ የሆነውን ቪዲዮ በመሳብ ወይም ደግሞ ፑሊንግ ነው። አንድ ተመልካች ዩቲዩብን ሲከፍት አልጎሪዝሙ ለዚያ ግለሰብ ደስታ የሚሰጥ የተሻለ ቪዲዮ ከሚሊዮኖች መካከል ፈልጎ ያቀርብለታል። ይህ ማለትም አልጎሪዝሙ የኛን ቪዲዮዎች በ48 ሰዓት ውስጥ ገምግሞ ተስፋ አጥቼበታለሁ ብሎ አያቆመው፣ ወይም ደግሞ ለሌሎች ሰዎች ሪኮመንድ ማድረጉን በፍጹም አያቆመው። ነገር ግን ተመልካቾች የዩቲዩብን አፕሊኬሽን በሚከፍቱበት ወቅት የናንተ ቪዲዮ ከሌሎች ቪዲዮዎች ጋር የሚያደርጉት የአንድ ለአንድ ውድድር ወይም ደግሞ ዋን ኦን ዋን ኮምፒቲሽን ማሸነፍ ሲያቆም እይታው ይቆማል ማለት ነው። ስለዚህ ትልቁ ፉክክር ያለው የናንተ ቪዲዮ ሆም ፔጅ ላይ መጥቶ ከሌሎች ቪዲዮዎች ጋር የሚያደርገው ፉክክር ይወስነዋል ማለት ነው። የ48 ሰዓቱ የገደብ ሚስጥር፣ ዋርም ቨርሰስ ኮልድ ኦዲየንስ። ታዲያ ቪዲዮቻችን ሁልጊዜ በሁለተኛ ቀን አካባቢ ውድድሩን የሚሸነፉት ለምንድን ነው? ምክንያቱም በእነዚህ 48 ሰዓታት ውስጥ የተለያዩ ሁለት ተመልካቾች አልጎሪዝም ውስጥ ያልፋሉ። የመጀመሪያው ዋርም ኦዲየንስ ይባላል ወይም ደግሞ የቀረቡ ተመልካቾች ማለት ነው። በሌላ ቋንቋ ደግሞ የናንተ ሰብስክራይበሮች፣ የቻናላችሁ ሰብስክራይበሮች፣ ተመላሽ ተመልካቾች ወይም ደግሞ ሪተርኒንግ ቪውወርስ፣ በሌላ መንገድ ደግሞ የናንተን አይነት ቪዲዮ በማየት የታወቀ ዋች ሂስትሪ ያላቸው ሰዎች ናቸው። ስለዚህ እነዚህ ምን እንላቸዋለን? ዋርም ኦዲየንስ እንላቸዋለን። እነዚህም ተመልካቾች የናንተን ቪዲዮችን የመጫን ወይም ደግሞ ክሊክ ስሩ ሬት እና ረጅም ደቂቃ የማየት አቨሬጅ ቪው ዱሬሽን ኤቪዲ የምንለው ማለት ነው እድላቸው እጅግ በጣም ከፍተኛ ነው። ምክንያቱም የናንተ ታማኝ ተመልካቾች ናቸው። እንዲሁም ደግሞ የናንተን አይነት ቪዲዮችን የሚሰሩ የሌሎች ሰዎችን ቪዲዮ የመመልከት ዋች ሂስትሪ ያላቸው ማለት ነው። በሌላ በኩል ሁለተኞቹ ተመልካቾች ኮልድ ኦዲየንስ ሲባሉ በሌላ ቋንቋ ደግሞ አዲስ ተመልካቾች እንደማለት ነው። እነዚህም ተመልካቾች እናንተን የማያውቁ ስለናንተ ምንም መረጃ የሌላቸው ሰዎች ናቸው። አሁንም የተወሰነ ዝርዝር አድርጌ ልንገራችሁ። ትላልቅ ቻናሎች ማለትም ከ100,000 ሰብስክራይበር በላይ ያላቸው ቻናሎች ከጠቅላላ እይታቸው 70% ወይም ደግሞ ከ10 7 የሚሆነውን የሚያገኙት በመጀመሪያዎቹ 48 ሰዓታት ውስጥ ከዋርም ኦዲየንስ ነው። ስለዚህ እነዚህ ትላልቅ ቻናሎች ከ48 ሰዓት በኋላ ትልቅ ቁልቁለት ያጋጥማቸዋል ወይም ቪዲዮአቸው ለሌሎች ሰዎች አይታይም፣ ቫይራል አይወጣም ማለት ነው። በሌላ በኩል ደግሞ አነስተኛ ቻናሎች ማለትም ከ1000 ሰብስክራይበር በታች ያላቸው በመጀመሪያዎቹ 2 ሰዓታት የሚያገኙት የእይታ መጠን 40% ከ10 4 ብቻ ነው። ነገር ግን ቀሪው 60% እይታ አመቱ ሙሉ በነጠብጣብ ወይም ደግሞ በድሪፕ መልክ በሰርችና በሪኮመንዴሽን እየመጣው ቪዲዮችን እያገኙ ይሄዳሉ ማለት ነው። ስለዚህ ቀስ እያሉ ቫይራል ላይ መውጣት እድል ያላቸው ከ1000 ሰብስክራይበር በታች ያላቸው ቻናሎች ናቸው ወይም ደግሞ አነስተኛ ቻናሎች የምንላቸው ነው። ለዚህም የኔ ቻናል ምስክር ነው። ከ2 ዓመት በፊት አንድ ቪዲዮ ለቄ ነበር። የካፕከትን ፉል ቱቶሪያል ሰርቼ ዩቲዩብ ቻናል ላይ ጫንኩት። ምንም አይነት ቪዲዮችን ማግኘት አልቻልኩም። በ24 ሰዓት ውስጥ አየሁት፣ ምንም የለም። በ48 ሰዓት ውስጥ ምንም የለም። ነገር ግን ቪዲዮ ቀስ እያለ መታየት ጀመረ። ሰርች ሲደረግም ለሰዎች መምጣት ጀመረ። እንዲሁም በሪኮመንዴሽንም ለብዙ ሰዎች መተላለፍ ጀመረ። ብዙ ሰዎችም የኔ ቪዲዮ መመልከት ጀመሩ። ከዛም ከ2 ዓመት በኋላ እንደምታዩት ይህን የመሰለ ቪው ማግኘት ችሏል። ስለዚህ አንዴ ቪዲዮ ለቃችሁ ወዲያውኑ ተስፋ መቁረጥ የለባችሁም። በጣም ብዙ ሰዎች ቪዲዮቹን ሳይቀር እየደለቱ ይገኛሉ። ነገር ግን ቪዲዮችን በፍጹም መደለት የለባችሁም። ከ1 ዓመት ከ2 ዓመት በኋላ ወይም ደግሞ ከወራት በኋላ የናንተ ቪዲዮ ቫይራል የሚወጣበት እጅግ በጣም ትልቅ ቻንስ አለው። ቪዲዮአችሁ ከ48 ሰዓት በኋላ እይታው ሲቆም እንደ ችግር ሳይሆን እንደ ምልክት ወይም ደግሞ ሲምፕተም መመልከት ይኖርባችኋል።
አሁን የምነግራችሁን 4 ፓተርኖች የትኞቹ ችግር እንደገጠማችሁና ወዲያውኑ ምን ማድረግ እንዳለባችሁ ይነግሩናል። የመጀመሪያው ፓተርን ኢምፕሬሽን እየጨመረ ሲቲአሩ መቀነስ ወይም ደግሞ ክሊክ ስሩ ሬቱ መቀነስ ግራጁዌሽን ፓተርን እንለዋለን። ምልክቱ ዩቲዩብ የናንተን ቪዲዮ ለብዙ ሰዎች እያሳየ ነው ወይም ደግሞ ኢምፕሬሽኑ ከፍ ብሏል። ነገር ግን ቪዲዮን ክሊክ አድርገው የሚመለከቱ ሰዎች ቅናሽ አሳይቷል ወይም እጅግ በጣም ትንሽ ናቸው። እይታው ግን አሁንም እየመጣ ነው። ይህ በሚሆንበት ሰዓት ላይ ቪዲዮአችሁ ከዋርም ኦዲየንስ ወደ ኮልድ ኦዲየንስ ተሸጋግሯል ማለት ነው። አዳዲስ ሰዎች ደግሞ ሁልጊዜም ያነሰ ክሊክ ስሩ ሬት ነው የሚያሳዩት። ስለዚህ ክሊክ ስሩ ሬታችሁ ስላነሰ ብቻ የናንተ ቪዲዮ ቫይራል አይወጣም ወይም እይታ አያገኝም ማለት አይደለም። አሁን መፍትሄውን ልንገራችሁ። ምንም አትንኩ። እነዚህ ምልክቶች ካያችሁ የእድገት ምልክት ነው ማለት ነው። በዚህ ፓተርን ላይ ያለን ቪዲዮ ለማስተካከል መሞከር እጅግ በጣም ትልቅ ስህተት ነው። ቪዲዮ ራሱ ቪው ያገኝ ይሄዳል። ስለዚህ የመጀመሪያውን ፓተርን ምልክቶች ከተመለከታችሁ ቪዲዮቻችሁን በፍጹም መንካት የለባችሁም። እዛው ላይ ተውታላችሁ። ቪዲዮ ራሱ ቪው ያደገ ይላል ማለት ነው። ወደ ሁለተኛው ፓተርን እናልፋለን። ኢምፕሬሽን እና ቪው በአንድ ላይ መቆም ወይም ሎ ዲማንድ ፓተርን እንለዋለን። የዚህ ምልክት ያዩት ሰዎች ረጅም ደቂቃ አይተውታል። የሪቴንሽን ቁጥሩ ጥሩ ነው፣ ነገር ግን ዩቲዩብ ማሳየቱን አቁሟል ወይም ደግሞ ዩቲዩብ ለሌሎች ሰዎች ሪኮመንድ ማድረጉን አቁሞታል። ይህ የተምኔል ወይም የታይትል ችግር አይደለም፣ የመረጃ ፍላጎት ወይም ዲማንድ ማነስ ነው። ያንን ርዕስ ማየት የሚፈልጉ የሰዎች ቁጥር ውስን ነው ማለት ነው። ስለዚህ አሁን ወደ መፍትሄው እናልፋለን። አሁን ያለውን ቪዲዮ ማስተካከል አይቻልም። በሚቀጥለው ቪዲዮ ላይ ተመሳሳይ ችሎታችሁን ሰፊ የሰው ፍላጎት ባለው ርዕስ ወይም ደግሞ ቢገር ፑል ቶፒክ ላይ ተጠቀሙበት። ስለዚህ እናንተ ማድረግ ያለባችሁ ትልቁ ነገር ምንድነው? ቶፒኩን መቀየር ብቻ ነው። በጣም ብዙ ሰዎች እየወደዱት ስለሆነ ቶፒኩን ከቀየራችሁት እጅግ በጣም ብዙ እይታዎችን የማግኘት ቻንሳችሁ በጣም ከፍተኛ ነው። አሁን ወደ ሶስተኛው ፓተርን እናልፋለን። ኮልድ ኦዲየንስ ጋር ሲደርስ የናንተ ሲቲአር ድንገት መውደቅ ወይም ደግሞ ፓኬጂንግ ፕሮብለም። የዚህ ምልክት ዋርም ኦዲየንስ ቪዲዮን ተጭኖ አይቶታል። ነገር ግን ወደ ኮልድ ኦዲየንስ ሲያልፍ ሲቲአሩ በአንዴ ከ4 እስከ 5 በታች ቁልቁል ይወርዳል ወይም በጣም ይቀንሳል። ይህ ማለት ቪዲዮአችሁ የተሰራው እናንተን ለሚያውቁ ሰዎች ብቻ ተደርጎ ነው። ለምሳሌ ያክል የኢኮኖሚ ባለሙያ ከሆናችሁና ተምኔል ላይ የናንተ ፎቶ ኖሮ እነዚህን ስህተቶች አትስሩ ካላችሁ የሚያውቋችሁ ሰዎች የገንዘብ ስህተት መሆኑን አውቀው ይጫኑታል። ነገር ግን አዲስ ሰዎች ወይም እናንተን የማያውቋችሁ ሰዎች የምግብ አሰራር፣ የጋብቻ የትኛውን ስህተት ብሎ ያልፉታል ማለት ነው። ስለዚህ ግልጽ ልታረጉት ይገባል። ታይትልና ተምኔላችሁ ላይ ለተመልካቹ እጅግ በጣም ግልጽ የሆነ ነገር ማስቀመጥ ይኖርባችኋል። አሁን ደግሞ ወደ መፍትሄው እናልፋለን። የመጀመሪያው መፍትሄ የግላንስ ቴስትን መሞከር። የማያውቃችሁ ሰው በአንድ ሰከንድ አይቶ ቪዲዮ ስለምን እንደሆነ የሚናገር ተምኔልና ታይትል አዘጋጁ። ለምሳሌ ታይትሉን በጣም ብዙዎች የሚሰሩት የገንዘብ 5 ስህተቶች ብሎ ማስተካከል ይቻላል ማለት ነው። ስለዚህ ታይትልና ተምኔላችሁ ማች ማድረግ ይኖርበታል። እንዲሁም ስለዛ ቪዲዮ በግልጽ ለተመልካቾቻችሁ ሊናገሩ ይገባል ማለት ነው። ሁለተኛው መፍትሄ ደግሞ ወዲያውኑ አዲስ ተምኔል ሲቀየር አልጎሪዝሙ ቪዲዮን እንደ አዲስ ለተለያየ ተመልካቾች መሞከር ወይም ደግሞ ለተለያዩ ተመልካቾች ሪኮመንድ ያደርግላቸዋል ማለት ነው። ስለዚህ በዚህ ሰዓት ላይ አዲስ ተምኔል በምትቀይሩበት ሰዓት ላይ አዳዲስ ተመልካቾችን ታገኛላችሁ። የእናንተን ቪው እጅግ በጣም ከፍ እያለ ይሄዳል። አሁን ደግሞ ወደ መጨረሻው ፓተርን ደርሰናል። የመጨረሻው ፓተርን በመጀመሪያዎቹ 30 ሰከንዶች ውስጥ ተመልካች መውጣት ወይም ደግሞ የዴሊቨሪ ፕሮብለም ይባላል። የዚህም ፓተርን ምልክት ሰዎች ቪዲዮን ይጫኑታል፣ ነገር ግን በመጀመሪያዎቹ 30 ሰከንዶች ውስጥ ዘግቶ ይወጣሉ ወይም ድሮፕ ኦፍ ፖይንት ያሳያሉ። ይህም ማለት ቪዲዮ ለነሱ የገባውን ቃል አላከበረም። ተምኔልና ታይትል ላይ ያቀረበውን ጥያቄ መግቢያው ላይ አልመለሰም ማለት ነው። ስለዚህ ሰዎች ታይትልና ተምኔሉን ተመልክተው ቪዲዮን ክሊክ ካደረጉት በኋላ ታይትልና ተምኔሉ ላይ ያዩትን ነገር እዛ ቪዲዮ ላይ ወይም መግቢያው ላይ ካላዩት በፍጹም ሙሉ ቪዲዮን አይመለከቱትም። ስለዚህ መፍትሄው ምንድነው? ሁለት መፍትሄዎችን ልንገራችሁ። የመጀመሪያው በሚቀጥለው ቪዲዮ ላይ አላስፈላጊ ሰላምታዎችና ረጅም መግቢያዎችን በማስወገድ ወዲያውኑ ወደ ጉዳዩ በመግባት ተመልካቹን በጉጉት ማሰር ወይም የሚገርም ሁኮችን ማዘጋጀት። ለምሳሌ ታይትልና ተምኔሉ ላይ ኤአይን በመጠቀም 5 ገንዘብ የምታገኙባቸው ስራዎች ብላችሁ ከጻፋችሁና ታይትሉን በዛ መልኩ ካዘጋጃችሁ ልክ ቪዲዮ እንደጀመረ ይህንን ጉዳይ የሚገልጽ ኢንትሮ ወይም ደግሞ ሁክ ማዘጋጀት ይኖርባችኋል። አሁን ላይ ኤአይ በፊት እንደምናደርገው ጥያቄዎችን ጠይቀ ነው መመለስ ኦር ደግሞ ኢሜጅ ጀነሬት ለማድረግ ብቻ አይደለም የምንጠቀምበት። አሁን ላይ ኦንላይን ላይ ገንዘብ የምናገኝበትን ነገር ቢውልድ ማድረግ እንችላለን፣ ሴል ማድረግ እንችላለን ኤአይን ተጠቅመን። ሁለተኛው መፍትሄ ደግሞ የትራፊክ ሉፕ መፍጠር። በፒንድ ኮመንት እና በኢንድ ስክሪን ላይ ተዛማጅ ቪዲዮዎችን ማያያዝ ተመልካች በቻናላችሁ ላይ ረዘም ያለ ጊዜ እንዲቆይ ሲያደርግ አልጎሪዝሙ ቪዲዮአችሁ ለሌሎች ሰዎች ማስተዋወቅ ይጀምራል። እኔ እየሰራሁት ያለሁት የዴሊ ቪዲዮ ደግሞ የ30 ቀን አፕሎድ ላይ አይታችሁታል ብዬ ተስፋ አደርጋለሁ። ሁልጊዜ ኢንድ ስክሪን ላይ ተዛማጅ ቪዲዮዎችን
አያይዛለሁ። ይህም ማለት እንግዲህ ዛሬ እየሰራው ከሆነ ትላንት የሰራውትን ቪዲዮ ኢንዲስክሪፕሽን ላይ አስቀምጣለሁ ማለት ነው። ከተለያዩ ስፖንሰርሺፖች በጣም ብዙ ገንዘቦችን ማግኘት ትችላላችሁ። ከራሴ ተሞክሮም አንስቼ የሰራውላችሁ ቪዲዮ አለ ትላንትና ማለት ነው። ያንን ቪዲዮ ያላያችሁ እዚህ ጋር አስቀምጥላችኋለሁ። እንደዛ እያረኩኝ እስከ መጀመሪያው ቀን ሄዳለሁ። ስለዚህ ድንገት ኮል ኦዲየንስ ዛሬ ይህንን ቪዲዮ ከተመለከተ ወይም አዲስ ተመልካች ይህንን ቪዲዮ ከተመለከተው 5ኛ ቀኑን ይመለከታል፣ 4ኛ፣ 3ኛ፣ 2ኛ፣ 1ኛ እያለ እንግዲህ እስከዛሬ ሰሯቸው ወይም ደግሞ ለ30 ዴይ ያዘጋጇቸውን ቪዲዮዎች ከመጀመሪያው ጀምሮ ይመለከታል ማለት ነው። ይህንን በማረግበት ሰዓት ላይ ተመልካቹ ቪዲዮዎችን እየተመለከተ ይሄዳል፣ ቪዲዮዎቹን እየወደደ ይሄዳል፣ ሌሎችንም ቪዲዮዎች ይመለከታል። ከዛም የዩቲዩብ አልጎሪዝም ይህንን ቪዲዮ ለሌሎች ሰዎች ማጋራቱን ይቀጥላል ማለት ነው። እናንተም ይህንን ቴክኒክ መጠቀማችሁ እንዳትረሱ። በመጨረሻም ቪዲዮ ከ48 ሰዓት በኋላ ፈጽሞ ሞቷል ካላችሁ መልሱ በፍጹም ነው። በፍጹም አይሞትም ማለት ነው። በዩቲዩብ አሰራር ውስጥ የቪዲዮ ማብቂያ ቀን ወይም ደግሞ ኤክስፓየርዴሽን ዴት የለም። ቪዲዮአችሁ አልሞተም፣ ነገር ግን ተኝቶ ሊሆን ይችላል። ወደፊት የዚህ ርዕስ ፍላጎት ሲጨምር አዲስ የዜና ወሬ ሲመጣ ወይም ደግሞ ብዙ ሰዎች ሰርች ሲያደርጉት አልጎሪዝሙ መልሶ ያንን ቪዲዮ ያነሳዋል። ለዚህም ነው ለትንሽ ቻናሎች ትልቁ እድል ሰርቸብል የሆኑ ረጅም ቪዲዮዎችን መስራት መፍትሄው ነው። የቻናላችሁ እድገት የሚመጣው በአንድ ቪዲዮ ፈጣን እይታ ሳይሆን በየቀኑ በትንሹ ከሚመጡ ስብስቦች ወይም ድሪፕ ቪዲዮዎች ነው። በአጠቃላይ የ48 ሰዓት ሚስጥር ማለት ቪዲዮ ለቆ ቁጭ ብሎ መጠበቅ አይደለም። አናሊቲክስ እያዩ በፍጥነት እርምጃ መውሰድ ማለት ነው። ሲቲአሩ ካነሰ ተምኔል መቀየር፣ ኮመንታችሁ ካነሰ የመጀመሪያውን 1 ሰዓት ንቅናቄ በመጠቀም ከተመልካቾቻችሁ ጋር መወያየት፣ የቆይታ ጊዜ ካነሰ የመግቢያ አሰራራችሁን ማስተካከል። እነዚህን ካረጋችሁ የእናንተ ቪዲዮ ቪው ማያገኙበት ምንም አይነት ምክንያት የለም። የዛሬውን የዩቲዩብ ስቱዲዮ አናሊቲክስ ገጻችሁን ክፈቱና ቪዲዮቻችሁ በየትኛው ፓተርን ውስጥ እንዳሉ ፈትሹ። ቪዲዮ እንደተከታተላችሁት እንግዲህ በ48 ሰዓት ውስጥ ያለውን ሚስጥር በሙሉ ነግራችኋለሁ። ዩቲዩብ ቪዲዮዎችን ከለቀቃችሁ በኋላ በ48 ሰዓት ውስጥ የሚከሰቱትን እያንዳንዱ ነገር በደንብ ተከታትላችኋል ብዬ ተስፋ አደርጋለሁ። እናም በቀጣይ ከነዚህ ስህተቶች ተምራችሁ መፍትሄዎቹን በትክክል ለምትተገብሩ ተስፋ አለኝ። ስለ ፌስለስ ቻናሎችን ሚስጥር ትላንት ነግራችሁ ነበረ። ያንን ቪዲዮ ያላያችሁ እዚህ ኢንዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ ማየታችሁ እንዳረሱ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።